ሰላም እንደምን አላችሁ? ዛሬ እስኪ የሰባተኛ ክፍል ሶሻል ስተዲ ዩኒት 1 የተወሰነ ነገር እንይ። ዩኒት 1 እንግዲህ ሁለቱን ቶፒኮች the origin of the earth እንዲሁም shape and movement of the earth የሚሉ ሁለት ርዕሶችን እንይ because ዩኒቱ በጣም ሰፊ ስለሆነ ማለት ነው። የሰባተኛ ክፍል ዩኒት 1 እንግዲህ the physical characteristics of the earth ነው የሚለው ማለት ነው። ሶ ስለ እርዝ ነው አጠቃላይ የሚዋረው። ስለዚህ ስለሱ ነገር እንዳስሳለን። ሶ መጀመሪያ ላይ የምናገኘው ነገር ምንድነው? እንግዲህ the origin of the earth and the solar system የሚል ነገር አለን። መጀመሪያ ላይ የምናገኘው the origin of the earth ነው። ወይም ደግሞ መሬት እንዴት ነው የመጣችው ወይም ደግሞ እንዴት ነው ኦሪጂኔት ያደረገችው የሚለውን ነገር ስናይ the origin of the earth is intimately related to the formation of the solar system ነው የሚላል። ያ ማለት እንግዲህ የመሬት አመጣጥን ስናይ ከፀሐይ ስርዓተ አመጣጥ ጋር በጣም የተዛመደ ወይም ደግሞ የተቀራረበ ነው። ያ ማለት ስርዓተ ፀሐይ ሲፈጠር መሬት ማብራት ተፈጥራ ነበር የሚል ኮንሰፕት ነው ያለው ማለት ነው። Some scientists believed that the sun, planets, and other smaller bodies in the solar system were formed from a large flammable source, swirling gas. እንግዲህ አንዳንድ የሳይንስ ሊቃውንቶች እንደሚያምኑት ከሆነ ፀሐይም መሬትም ሌሎች ፕላኔቶችም እንዲሁም በስርዓተ ፀሐይ የሚንቀሳቀሱ ሌሎች አካላት ሁሉ ሳይቀሩ የተሰሩት ከምንድን ነው አለ? ላርጅ ፍላሜብል ከሆነ ሆት ስትሪንግ ጋዝ ነው አለ። በጣም ሂውጅ የሆነ ወይም ትልቅ የሆነ የሚሽከረከርና ተቀጣጣይ ከሆነ ጋዝ ነው የተሰሩት ብለው ሊቃውንቶች ያምናሉ። የሳይንስ ሊቃውንቶቹ ማለት ነው፣ ወይም ደግሞ ሳይንቲስት ልንላቸው እንችላለን። እነሱ የሚያምኑት እንግዲህ አጠቃላይ ሶላር ሲስተም የተሰራው ሆት ከሆነ ወይም ደግሞ ሞቃታማ ከሆነ ፍላሜብል ከሆነ ወይም ተቀጣጣይ ከሆነ እና ስዊርሊንግ ወይም ደግሞ የሚሽከረከር ጋዝ ነው የተሰሩት ብለው ያምናሉ ይለናል። ዜን እንግዲህ the flammable was loosely packed gas largely made up of hydrogen and helium and dust particle። እንግዲህ ይሄ ፍላሜብል የሆነው ጋዝ ወይም የተቀጣጣይ የሆነው ጋዝ የታመቀ ነው። የተሰራውም ወይም የተፈጠረውም እንግዲህ ከሃይድሮጂን ከሂሊየም እንዲሁም ደግሞ ከደስት ወይም ደግሞ ከአቧራ ቅንጣቶች እንደሆነ ያምናሉ ማለት ነው። ስለዚህ ይሄ ሃይድሮጂን ጋዝ፣ ሂሊየም ጋዝ፣ ይሄ ደስት የምንለው ነገር ተቀጣጣይ ነው፣ ስዊሊንግ ያደርጋል፣ ይሽከረከራል ማለት ነው። ከዛ ምን ሆነ? ይሄ ስዊሊንግ ጋዝ ግራጁዋሊ ወይም ደግሞ በጊዜ ሂደት ወይም ቀስ በቀስ ማለት ነው the gas and dust particle drew together because of the gravitational pull and formed a thin disk። ስለዚህ ጋዞቹ ሆት የሆኑ ፍላሜብል የሆኑ ጋዞቹ አንድ ላይ በመያያዝ ምናምን እየተሽከረከሩ ዲስክ ነገር ፈጠሩ። ዲስክ የሆነ ጠፍጣፋ ነገር ፈጠሩ ማለት ነው። በምን አማካኝነት? በግራቪቴሽናል ፎርስ ወይም ደግሞ በስበት ኃይል ማለት ነው። በስበት ኃይል ከዛ ስሩ ታይም the disk splits into a ring and keeps spinning። ይህ ዲስክ በጊዜ ሂደት እንግዲህ የዲስክ ምን እየሆነ መጣ? ሪንግ ነገር እየፈጠረ መጣ። የተለያዩ ሪንጎችን እየፈጠረ መጣ። ሪንግ ስንል ይሄን ቀለበታማ ነገር እየፈጠረ ስፓይን ማድረጉንም መሽከርከሩንም ቀጠለበት ማለት ነው። ከዛ the spinning ring at the center formed the sun። ይሄ የሚሽከረከረው ነገር መሃል ላይ የሚሽከረከረው ነገር ፀሐይን ሲፈጥር the outer ring resulted in the formation of the 8 planets including the earth. alright ከውጭ የሚሽከረከረው ደግሞ ሌሎች ፕላኔቶችን ፈጠረ መሬትን ጨምሮ ማለት ነው። ስለዚህ አሁን ተመልከቱ፣ ሆት የሆነ ፍላሜብል ስዊርሊንግ ጋዝ አለ ብለናል። በጣም ሞቃታማ የሆነ ተቀጣጣይ የሆነ የሚንቀሳቀስ የሚሽከረከር ጋዝ። ከዛ በግራቪቴሽናል ፑል ወይም ደግሞ በስበት ኃይል ይህ ጋዝ አንድ ላይ የሆነ ሮቴት እያደረገ ዲስክ ነገር ፈጠረ። ከዛም ግራጁዋሊ ወይም ስሩ ታይም በጊዜ ሂደት ወደ ሪንግነት የሚሽከረከር ሪንግነት። መሃል ላይ ያለው ሪንግ ማንን ፈጠረ ይለናል? ፀሐይን ፈጠረ። ከውጭ ያለው ሪንግ ደግሞ ፕላኔቶችን መሬትን ጨምሮ ፈጠረ ይለናል ማለት ነው። ከዛም የመሬትን እድሜ እንግዲህ ስቲሜት ሲያደርጉ ጂኦሎጂስቶች እንግዲህ የመሬትን እድሜ ስቲሜት ሲያደርጉ 4.6 ቢሊየን ያክል ዓመት እንደሆናት ይገምታሉ ማለት ነው። ወይም ደግሞ ጂኦሎጂስት ስቲሜት ዳት the earth was formed 4.6 ቢሊየን years ago ወይም ደግሞ ከ4.6 ቢሊየን ዓመት በፊት እንደተሰራች ይናገራሉ ማለት ነው። ስለዚህ መሬት ከ4.6 ቢሊየን ዓመት በፊት ተሰራች ማለት ሌሎች ሶላር ሲስተሞችን በተመሳሳይ ቢኮዝ መሬት የተፈጠረችው ሌሎች ሶላር ሲስተሞች በተፈጠሩበት ዋይ ነው ወይም ደግሞ ሪሌትድ ያደርጋል ብለናል at the beginning of this lesson። ኦኬ ሶ እንግዲህ የመሬት አመጣጥ ወይም ደግሞ ኦሪጂን ይሄን ነው የሚመስለው።
ቀጥሎ የምናየው ደግሞ ሜምበር ኦፍ ዘ ሶላር ሲስተም የሚል ነገር አለ። የሶላር ሲስተም ወይም ደግሞ የስርዓተ ፀሐይ አባላት የምንላቸው እነማን ናቸው? Our solar system is made up of stars, okay, 8 planets, and countless smaller bodies such as dwarf planetoች, asteroid and meteoroid። እንግዲህ የኛ ስርዓተ ፀሐይ የተፈጠረው ከምን ነው? ከፀሐይ ተፈጥሯል ወይም ፀሐይን ይዟል። 8 ፕላኔቶችን ይዟል። ከዋክብቶችን ይዟል። አስትሮይድ የሚባል ነገር ይዟል። ሜትሮይድ የሚባል ነገር ይዟል። ኦኬ፣ እነዚህ እንግዲህ ሜምበርስ ኦፍ ዘ ሶላር ሲስተም ብለን እንጠራቸዋለን። ሶ እያንዳንዱን ስናይ መጀመሪያ ላይ የምናገኛት ማንን ነው? ሰን ወይም ደግሞ ፀሐይን ነው የምናገኛት። ፀሐይ the sun is the center of the solar system። ፀሐይ ምንድን ነች? የስርዓተ ፀሐይ ሴንተር ነች። ሴንተር መካከል ላይ ነው ያለችው። ቀድም ላይ እንግዲህ ሶላር ሲስተም ሲፈጠር ስፓይን የሚያደርግ ነገር ነበረ፣ ሪንግ ነገር ብለናል። መሀል ላይ ስፓይን የሚያደርገው ወደ ሰንነት ተቀይሯል ብለናል። ስለዚህ ሰን ስንል እሷን ነው። the center of the solar system ነች ወይም ደግሞ የስርዓተ ፀሐይ ማዕከል ነች። it is a huge and made up of extremely hot gas። በጣም ግዙፍ ነች። ባይዘው ፀሐይ እዚህ ጋር ስናያት በጣም ትንሽ ትመስለናለች፣ ግን በጣም ግዙፍ ነች። ፀሐይ የተሰራችውም ከሆት ጋዝ ነው፣ በጣም ሞቃታማ ከሆነ ጋዝ። alright it provides the pooling that bind the solar system። ምንድን ነው የምትሰጠው ይቺ ፀሐይ? የስበትን ኃይል ትሰጣለች። ሶላር ሲስተም ላይ ያሉ ሌሎች ሜምበሮች ወደ ሌላ ቦታ እንዳይሄዱ ቢካዝ ኦልዌይስ ኢን ሞሽን ስለሆኑ ወይም እንቅስቃሴ ላይ ስለሆኑ ወደ ሌላ ቦታ እንዳይሄዱ ስባት ይዛለች ማለት ነው። ማን? ፀሐይ። ኦኬ፣ ስለዚህ የተፈጠረችው ከምንድን ነው? ከሆት ጋዝ ስፔሻሊ ከሃይድሮጅን እና ሂሊየም ነው የተሰራችው። ከዛ ምን አይነት ጥቅም ትሰጣለች? ፑሊንግ ፎርስ፣ የመሳብ ኃይል። ኖት ኦንሊ ፑሊንግ ባይ ዘ ዌይ ፑሽንግ ፎርስም አላት። የስበትም የግፊትም ኃይል አላት ፀሐይ። ኦኬ፣ ይሄ ምን ይባላል መሰላችሁ? አሁን ፀሐይ አት ሴንተር ተቀምጣ በሶላር ሲስተም ሴንተር ላይ ተቀምጣ ሌሎች ፕላኔቶች ምናምን ሪቮልቭ ያደርጓታል፣ ይዞሯታል። በሚዞሩባት ጊዜ የዙሪት እንቅስቃሴ አለ ማለት ነው። በሚዞሩባት ጊዜ እንግዲህ ለቀው ወደ ሌላ ቦታ እንዳይሄዱ ወይም ወደ እሷ እንዳይጠጉ የሚያደርግ ፎርስ አላት ፀሐይ። ፑሊንግ ኤንድ ፑሽንግ ፎርስ ወይም ደግሞ የሴንትሪፔታል ኤንድ ሴንትሪፉጋል ፎርስ ይለዋል። ሴንትሪፔታል የስበት ነው፣ የስበት ኃይል ነው። ሴንትሪፉጋል ደግሞ የግፊት ነው። አሁን ለምሳሌ በመሬትና በፀሐይ መካከል ያለው ርቀት 150 ሚሊዮን ኪሎ ሜትር ነው። ሶ ከ150 ሚሊዮን ኪሎ ሜትር መሬት ርቃ እንዳትሄድ ወይም ደግሞ ከ150 ሚሊዮን ኪሎ ሜትር እንዳትቀርብ የሚያደርግ ፎርስ ነው ያላት ፀሐይ። ኦልራይት ከዛ the sun is ultimate source of heat and light for the solar system። አንደኛ እንግዲህ ፑሊንግ ፎርስ አላት ብለናል። ሁለተኛ ይህች ፀሐይ እንግዲህ ዋነኛ የብርሃንና የሙቀት ምንጫችን ነች። ኦኬ፣ ሙቀት የምናገኘው ከፀሐይ ነው ናቹራሊ። ብርሃን የምናገኘው አሁንም ናቹራሊ ከፀሐይ። ፀሐይን የሚተካ ብርሃን አናገኝም፣ ፀሐይን የሚተካ ሙቀት አናገኝም ማለት ነው። ስለዚህ a source of light and heat ነች ማለት ነው። ማን? ፀሐይ። ኦኬ but the tremendous heat is not felt so much by the human because despite being our nearest star, it is far away from us. The sun is about 150 million kilometers away from the earth። እንግዲህ ሙቀቷ ያን ያክል ፊል ላናደርግ እንችላለን። የምንጠብቀውን ያክል ሙቀት ፊል ላናደርግ እንችላለን ከፀሐይ የሚመጣው ማለት ነው። ምክንያቱም ምንም እንኳ ፀሐይ ለመሬት በጣም ቅርቧ ከዋክብት ብትሆንም ባይዘወይ ፀሐይ is just like እንደ ከዋክብት ነች። ኦኬ፣ በዛ አጋጣሚ አሁን በጥርት ባለ ሰማይ ላይ በርካታ ከዋክብቶች እናያለን። እነዚህ ከዋክብቶች ከፀሐይ ሁላ የሚበልጡ ናቸው፣ ግን በጣም ሩቅ ስለሆኑ ነው። ስለዚህ ዘ ኒረስት ስታር ነች ፀሐይ። ነገር ግን 150 ሚሊዮን ኪሎ ሜትር ርቀት ላይ ሆና ነው ይህንን ብርሃንና ይህንን ሙቀት የምትሰጠን። ኢማጂን ብንጠጋ ምን ሊፈጠር እንደሚችል። አሁን እኛ ወደ ፀሐይ ብንጠጋ ምን ሊፈጠር እንደሚችል። ሶ
የራሷ ኢንተርናል የሆነና ኤክስተርናል የሆነ ሙቀት አላት። ኤክስተርናል ሙቀቷ ለምሳሌ ውጫዊ ሙቀቷ ወደ 6000 ዲግሪ ሴልሺየስ ነው። ኢንተርናሏ ደግሞ ወደ 15000 ዲግሪ ሴልሺየስ ገደማ አካባቢ ነው ማለት ነው። በጣም ሞቃት ነች ባይዘው። ሌላው ፕላኔቶች ናቸው። እንግዲህ ፀሐይን በዚህ ካየን ፕላኔቶች ናቸው። ፕላኔቶች ደግሞ እንግዲህ the word planet comes from the Greek word planetia which means wonders planet by the way እዚህ ጋር ማወቅ ያለባችሁ ነገር አብዛኛው ቃላቶች የመጡት ከግሪክ ነው ወይም ደግሞ ከላቲን ነው። ለምንድን ነው ካል ላቲንም የሮም ቋንቋ ነበረ የሮማኖች። ግሪክም እንግዲህ አንሸንት ግሪካውያን በጣም በስልጣኔ ቀደምት ስለነበሩ እያንዳንዱ የሳይንስ ቃል ከነሱ ነው የመጣው ከግሪኮች እና ከላቲኖች። ስለዚህ ፕላኔት የሚለው ፕላኔቲያ ከሚል ቃል የመጣ እንደሆነ ይነግረናል። ትርጉሙ ምንድነው አለ? ዋንደርስ ማለት ነው ይለናል። there are 8 planets in our solar system ወይም ደግሞ በስርዓተ ፀሐያችን 8 ፕላኔቶች አሉ። በድሮ እንግዲህ በእኛ ትምህርት ካሪክለም በድሮ 9 ተብለን ነበረ የተማርነው። ፕሉቶ የምትባለዋ አንዷ ፕላኔት ወደ ሌላ ዘርፍ ተቀይራለች። 9ኛዋ ፕላኔት ማለት ነው ወደ ድዋርፍ ፕላኔትነት ተቀይራለች። ማለት ራሷን ቀይራ ሳይሆን ሳይንቲስቶች ሲመድቡ ይቺ በጣም አናሳ ስለሆነች ከድዋርፍ ፕላኔት ውስጥ እንመድባት ብለው በዛ መድበዋት ነው። ስለዚህ ስንት ፕላኔት አለን? 8 ፕላኔቶች አሉን ማለት ነው። all the planets revolve around the sun on the path is called orbit. okay the orbit is elliptical in shape. ሁሉም ፕላኔቶች እንግዲህ ፀሐይን ምን ያደርጋሉ? ሪቮልቭ ያደርጋሉ፣ ይዞራሉ። ሪቮልቭ ሲያደርጉ ሁሉም በተመሳሳይ ስፒድ አይደለም፣ የተለያየ ስፒድ ነው ያላቸው። እንደ ርቀታቸው ስፒዳቸው የተለያየ ነው፣ እንደ ሳይዛቸው ስፒዳቸው የተለያየ ነው። ስለዚህ ሪቮልቭ ያደርጋሉ። ሪቮልቭ የሚያደርጉባት ደግሞ የራሳቸው የሆነ ፓዝ አለ ወይም መንገድ አለ። ይሄ መንገድ ኦርቢት ተብሎ ይጠራል። በአማርኛው ምህዋር ማለት ነው። ምህዋር ሁሉም የየራሳቸው ምህዋር አላቸው። ይህ ኦርቢት እንግዲህ ሜቢ በስዕል ላይ እንደዚህ ሞላላ የሆነ ወይም ደግሞ ኢሊፕቲካል የሆነ የእንቁላል ቅርጽ ያለው ነው እንትኑ ማለት ነው። ምን ልበላችሁ? ኢሊፕቲካል ማለት እንደዚህ ሞለል ያለ ቅርጽ ማለት ነው። በስዕል ላይ እንደዚህ ልንስለው እንችላለን፣ ግን ኢማጂነሪ ላይን ነው። ኢማጂነሪ ላይን እዚህ ጋር አሁን ይውላችሁ ስለ ሶሻል ስተዲ ስታጠኑ ወይም ደግሞ ጂኦግራፊካል ስለሆኑ ነገሮች ስታጠኑ መሬት ላይ የተለያዩ መስመሮችን ልታዩ ትችላላችሁ። በሶላር ሲስተማችን የተለያዩ መስመሮችን ልታዩ ትችላላችሁ። ያ መስመር እኛ ሰዎች ነን የምንስለው፣ ግን ኢማጂነሪ የሆነ ላይን ነው። ኦኬ ምን ማለት መሰላችሁ? ለምሳሌ የሆነ ፕሌን ይበራል አይደል? የአየር መንገድ አለ አይደል? የአየር መንገድ ግን ኢማጂነሪ የሆነ ላይን ነው እንጂ የተገነባ በሰማይ ላይ የተገነባ አውሮፕላኑ የሚበርበት መንገድ የለውም። ልክ እንደዛ ሁላ መሬት የምትሽከረከርበት ኦርቢት ኢማጂነሪ ላይን ነው፣ ግን ከዛ ላይን አትርቅምም አትቀርብምም። ኦልዌይስ በዛ መስመር በኩል ስፒድ በተመሳሳይ ፍጥነት ትጓዛለች ማለት ነው፣ ወይም ትዞራለች። ሌሎች ፕላኔቶችን በተመሳሳይ ለምሳሌ አሁን የኬክሮስ ኬንትሮስ ምናምን የሚባሉ መስመሮችን ስታዩ ምድር ላይ የሉ። ሰዎች ነገሮችን አንደርስታንድ ለማድረግ ሲሉ የሚያሰንቧቸው መስመሮች የሀሳብ መስመሮች ናቸው፣ ኢማጂነሪ ላይን ናቸው። ኢኩዌተር ብለን ለምሳሌ 0 ዲግሪ ስናሰምር መሬት ላይ ያ መስመር አለ ማለት አይደለም። ግሪኒች ሜሪዲያን ብለን ቨርቲካል የሆነ ላይን ስናሰምር መሬት ላይ አለ ማለት አይደለም፣ ግን ኢማጂነሪ ላይን ነው። እነዛ ላይኖች እንግዲህ ለተለያየ ጥቅም ይውላሉ። ኦኬ ወደ ሀሳባችን ስንመጣ እንግዲህ 8 ፕላኔቶች አሉ። እነዚህ ፕላኔቶች ሮቴት ያደርጋሉ፣ ሪቮልቭ ያደርጋሉ ማንን? ፀሐይን። መንገዳቸውም ኦርቢት ብለን እንጠራዋለን ወይም ምህዋር እንለዋለን። then in order of their distance from the sun there can be classified into two, the inner planet and outer planet ብለን ከፀሐይ ባላቸው ቅርበት አንፃር ማለት ነው በሁለት እንከፍላቸዋለን። እሱ ምንድነው? ውስጣዊ ፕላኔት እና ውጫዊ ፕላኔት ብለን በሁለት እንከፍላቸዋለን ማለት ነው። ኢነር ፕላኔቶችን ስናይ እንግዲህ ኢነር ፕላኔት የምንላቸው the four planet closest to the sun such as Mercury, Venus, Earth and Mars are inner planets.
ለመሬት ቅርብ የሆኑ አራቱ ፕላኔቶች ሜርኩሪ፣ ቬነስ፣ መርስ ኤንድ አርዝ ማለት ነው ምን ይባላሉ? ኢነር ፕላኔትስ ተብለው ይጠራሉ ማለት ነው። ኢነር ፕላኔትስ አስትሮኖመር እነዚህ ነገሮች እንግዲህ ከዛ በፊት እነዚህ ነገሮች የተሰሩት they exist as a solid state ጠጣር ናቸው in a sense ከሮኪ ወይም ደግሞ ከአለት ነው የተሰሩት። so astronomers call them terrestrial planets ብለው ይጠራቸዋል። አስትሮኖመር ማለት እንግዲህ የስነ ጠፈር ተመራማሪዎች ማለት ነው። ስለዚህ የስነ ጠፈር ተመራማሪዎች እነዚህ ኢነር ፕላኔቶችን ምን ብለው ይጠሯቸዋል? they call them terrestrial planets terrestrial because they are rocky ወይም ደግሞ አለታማ ናቸው፣ ጠጣር ናቸው። okay because they have a solid and rocky surface ስላላቸው ነው፣ ወይም ደግሞ ጠጣርና አለታማ የሆነ environment ስላላቸው ነው terrestrial ብለው የሚጠሯቸው ማለት ነው። when we compare them with that of the outer planet they are smaller in size አሁን ከአውተር ፕላኔቶች ጋር ስናነጻጽራቸው በሳይዝ በጣም ትንንሽ ናቸው። ሜርኩሪም፣ ቬነስም፣ እርዝም፣ ማርስም ከሌሎቹ ከአውተር ፕላኔቶች ጋር ስናወዳድራቸው they are smaller in size ናቸው። ኦኬ ሌላው ደግሞ አውተር ፕላኔት የምንላቸው እነማን ናቸው? ጁፒተር፣ ሳተርን፣ ኡራኖስ and Neptune are the outer planets of our solar system ወይም ደግሞ የስርዓተ ፀሐያችን የውጨኞቹ ፕላኔቶች ወይም ፈለኮች እነ ጁፒተር፣ ሳተርን፣ ኡራኖስ and Neptune ናቸው። በጣም ትልቅ ናቸው በሳይዝ and those planets are farthest from the sun ከፀሐይም በጣም ሩቅ የሚባሉ ፕላኔቶች ናቸው። በጣም ርቀት ላይ የሚገኙ ፕላኔቶች ናቸው። The outer planets are much larger than that of the inner planet ከኢነር ፕላኔቶች ጋር ስናወዳደራቸው ወይም ደግሞ the terrestrial planet ብለን ከምንጠራቸው ጋር ስናወዳደራቸው በጣም ላርጀር ናቸው ወይም ደግሞ ግዙፍ ናቸው ማለት ነው። Since they are mostly made up of gases they are said to be gas giants የተሰሩትም ከጋዝ ነው። ሶሊድ አይደሉም። ልክ እንደ ኢነር ፕላኔቶች ሶሊድ አይደሉም፣ ከጋዝ ነው የተሰሩት። ጋዝ ጃይንት ተብለው ይጠራሉ። አሁን ኢነሮቹን ካስታወላችሁ ከሶሊድ እና ሮኪ ናቸው ብለናል። አለታማ ናቸው፣ ከአለት ነው የተሰሩት። ወይራስ ይህ አውተር ብለን የምንጠራው ግን ከጋዝ ነው የተሰራው። በዚህም ምክንያት ጋዝ ጃይንት ተብለው ይጠራሉ። ስለዚህ ኢነር ፕላኔቶች ተርስትሪያል ፕላኔት ሲባሉ፣ አውተሮች ደግሞ ጋዝ ጃይንት ብለን እንጠራቸዋለን ማለት ነው። ስለዚህ ፕላኔቶች ይህን ይመስላል። ሌላው አስትሮይድ ነው። አስትሮይድስ ምንድን ነው? አስትሮይድ apart from the star and planets there are a numerous teeny body which also moves around the sun እንግዲህ ከከዋክብትና ከፕላኔቶች በተለየ ሌላ ትንንሽ አካላት አሉ፣ ፀሐይን የሚዞሩ ማለት ነው። ልክ እንደ ፕላኔቶች እነዚህ ምን ብለን እንጠራቸዋለን? አስትሮይድስ ብለን እንጠራቸዋለን። አስትሮይድ An asteroid is a relatively small rocky body that orbited the sun. አስትሮይድ ስንል እንግዲህ ትንንሽ አለታማ የሆኑ ቦዲዎች ናቸው፣ ፀሐይን የሚዞሩ ማለት ነው። ልክ እንደ ፕላኔቶች እንደነ መሬት፣ ማርስ ሪቮልቭ የሚያደርጉ ግን በሳይዝ ትንሽ የሆኑ ሮኪ አለቶች ናቸው አስትሮይድ ብለን የምንጠራቸው ማለት ነው። Most asteroids in our solar system are found in the main asteroid belt እንግዲህ አብዛኞቹ አስትሮይዶች ወይም እነዚህ አለቶች የምንላቸው ማለት ነው የሚገኙት አስትሮይድ ቤልት በሚባል መስመር ላይ ነው የሚገኙት። አስትሮይድ ቤልት ማለት እንግዲህ በማርስ እና በጁፒተር መካከል የሚገኝ ነው። ኦኬ they are found between the orbit of the Mars and Jupiter በጁፒተር ኦርቢት ወይም ደግሞ የጁፒተር መዟሪያና ወይም ደግሞ ምህዋርና በማርስ ምህዋር መካከል ነው የምናገኛቸው ማለት ነው። እነዚህ አስትሮይድ ቤልት ብለን የምንጠራው ሰው በዛ በኩል ምን አለ? አስትሮይድ የሚባል አለቶች አሉ ማለት ነው። ስለዚህ አስትሮይድ አለት ነው፣ ቲኒ ሮኪ ቦዲ ነው የሚላቸው። ኦኬ ሶ ከአስትሮይድ ቀጥሎ የምናገኘው ደግሞ ሜትሮይድ ነው። ሜትሮይዶች ምንድን ናቸው? Sometimes
ዋን አስትሮይድ ካን ክራሽ ኢንቱ አናዘር። አንዳንድ ጊዜ እንግዲህ አንድ የሆነ አስትሮይድ ከሌላ አስትሮይድ ጋር ይጋጫል። ቢኮዝ ዴይ አር ኢን ሞሽን፣ ሁልጊዜ ዴይ አር ኦልዌይስ ኢን ሞሽን፣ እንቅስቃሴ ላይ ስለሆኑ አንደኛው አስትሮይድ ከሌላኛው አስትሮይድ ጋር ይጋጫል፣ ወይም አንደኛው አለት ከሌላኛው አለት ጋር ይጋጫል ማለት ነው። this can cause a small piece of asteroid to break off። ስለዚህ አንደኛው አለት ወይም አስትሮይድ ከሌላኛው ጋር ሲጋጭ ሌላ ስሞለር ፒስ እንዲፈጠር ያደርጋል፣ ወይም ደግሞ ይሰበራል ማለት ነው። ብሬክ ይሆንና ይሰበርና ሌላ ትንሽዬ ሮኮች ይፈጠራሉ። the broken piece of asteroid are called meteoroid። ስለዚህ የአንድ አስትሮይድ ስባሪ ነው ሜትሮይድ ብለን የምንጠራው። ሜትሮይድ እንግዲህ የአስትሮይድ ስባሪ ነው። አስትሮይድ በሳይዝ ትልቅ ነው፣ ሜትሮይድ ደግሞ የዛ ስባሪ ነው። when a streak of light when a meteoroid enters to the Earth's surface, it vaporizes and turns into meteor, a streak of light in the sky. Because of their appearance, the streak of light are sometimes called shooting star። አሁን እንግዲህ ተመልከቱ፣ ሜትሮይድ የሚባል አለ። የአስትሮይድ ስባሪ ነው። ይህ ሜትሮይድ ተሰብሮ ወደ መሬት አትሞስፌር ሲገባ ሜቴዎር ተብሎ ይጠራል። ሜቴዎር ይህ ሜቴዎር እንቅስቃሴ ላይ ነው፣ ከባድ ፍጥነት ላይ ወይም ደግሞ ኃይለኛ ፍጥነት ላይ ነው። ብርሃን እየሰጠ ነው የሚሄደው፣ ጅራት የመሰለ ማለት ነው። ኦኬ፣ ልክ ሲበር ወይም ሲንቀሳቀስ ከፍተኛ ብርሃን እየሰጠ ይጓዛል። ሹቲንግ ስታር ይባላል አንዳንዴ ማለት ነው። ወይም ደግሞ ተወርዋሪ ኮከብ ሲባል ሰምታችሁ ታወቃችሁ ማለት ነው። እሱን ነው ሜቴዎር ብለን የምንጠራው ማለት ነው። sometimes meteoroids do not vaporize completely into the atmosphere። አንዳንዴ እንግዲህ ወደ መሬት አትሞስፌርም ላይ ገባ ይችላል። in fact sometimes they survive their tribes through earth, okay, through earth's atmosphere and land on the surface, under the surface. when they land on the earth they are called meteoroid ተብለው ይጠራሉ ማለት እንግዲህ አሁን ሶስት አይነት ስም እያየን ነው። ሜትሮይድ የአስትሮይድ ስባሪ ነው። ሜቴዎር ይኸው ስባሪ መሬት ሰርፌስ ላይ ሲገባ ወይም ደግሞ እርዝ ሰርፌስ እርዝ አትሞስፌር ላይ ሲገባ ነው። ከዛ መሬት ላይ ላንድ ሲያደርግ ወይም ደግሞ ሲያርፍ ሜትሮይድስ ተብሎ ይጠራል። ሜትሮይድስ። ስለዚህ እነዚህ ሜምበርስ ኦፍ ዘ ሶላር ሲስተም ብለን እንጠራቸዋለን። ዘ ሰን፣ ዘ ፕላኔት፣ አስትሮይድ ኤንድ ሜትሮይድ they are said to be members of the solar system ብለን እንጠራለን። ሜቢ what is the difference between asteroid and meteoroid ተብላችሁ ብትጠየቁ፣ አስትሮይድ እንግዲህ ላርጅ ፒስ ኦፍ ሮክ ኢን ስፔስ ነው፣ ስፔስ ላይ ያለ በጣም ትልቅ አለቶች ናቸው። ኤንድ ሜትሮይድ ብለን የምንጠራው ደግሞ የዚህ ስባሪ ነው፣ ወይም ደግሞ the broken piece of asteroid ማለት ነው። በሳይዝም ስናወዳደር እንግዲህ አንደኛው ስባሪ አንደኛው ዋና ስለሆነ አስትሮይድ ትልቅ ነው፣ ሜትሮይድ ደግሞ በሳይዝ ትንሽ ይሆናል ማለት ነው። ኦኬ እንግዲህ ኦሪጂን ኦፍ ዘ እርዝ ይህን ነው የሚመስለው፣ ወይም ደግሞ ሶላር ሲስተማችን ምን እንዳይመስል ስናይ ይህን ነው የሚመስለው። ሁለተኛው ሼፕ ኤንድ ሙቭመንት ኦፍ ዘ እርዝ ነው። ሼፕ ኤንድ ሙቭመንት ኦፍ ዘ እርዝ የመሬት ቅርጽ እና እንቅስቃሴዋ ምን ይመስላል የሚለውን ነገር ደግሞ እንዳስስ እስኪ። የመጀመሪያው ሼፕ ኦፍ ዘ እርዝ ነው። ሼፕ ኦፍ ዘ እርዝ እንግዲህ ለብዙ ዘመናት መሬት ጠፍጣፋ እንደሆነች ነው የሚታመነው። አሁን ላይ ግን እሱ ሀሳብ ተቀይሯል። So the shape of the earth had remained questionable throughout the history። ወይም ደግሞ በዓለም ታሪክ እንግዲህ የመሬት ቅርጽ አጠያቂ ነው፣ ሁሌ ጥያቄ ውስጥ ነው። by the way today 20th century 21st century ወይም ደግሞ የ21ኛው መቶ ክፍለ ዘመን ላይ ያለን ራሱ የመሬት ቅርጽ ስቲል አነጋጋሪ ነው እስካሁን ድረስ። some people ምን ብለው ያምናሉ? ፍላት ነች ብለው ያምናሉ። የፍላት እርዝ ቲዮሪ ተከታዮች ማለት ነው። ሳይንቲስቶች ደግሞ ራውንድ ነው ብለው ነው የሚያምኑት ማለት ነው። አሁን ላይ እንግዲህ እያንዳንዱ ነገር ሰዓት ሊሆን ይችላል፣ ቦታዎች ምናምን ነገር የጉግል ማፕ ምናምን የሚባለው ነገር የሚሰራው መሬት ራውንድ ነች በሚለው ኮንሰፕት ነው እንጂ በፍላቱ አይሰራም። ኦኬ The general acceptance of the fact that the earth is round came about in the first century። እንግዲህ መሬት ራውንድ ነች ወይም ደግሞ ክብ ነች የሚለው ሀሳብ የመጣ በመጀመሪያው መቶ ክፍለ ዘመን ነው ይህ ሀሳብ የመጣ ማለት ነው። ስለዚህ ከጥንት ጀምሮ ሀሳቡ ነበረ። The earth on which we live is one of the planets in the universe። እርዝ ወይም መሬት ብለን የምንጠራት እንግዲህ
በህዋ ላይ ወይም ደግሞ በዩኒቨርስ ውስጥ የምትኖር እኛ ሰዎች የምንኖርባት ወይም ደግሞ ህይወት ኤግዚስት የሚያደርግባት ፈለክ ነች ወይም ደግሞ ፕላኔት ነች ማለት ነው። ዘርዝ ኢዝ ራውንድ ምን አይነት ነች? ራውንድ ስፌሪካል ቅርጽ ያላት ማለት ነው። ወይም ልክ እንደ ኳስ አይነት ቅርጽ ያላት ነች ማለት ነው። ሃይቨር ኢት ኢዝ ኖት አ ፐርፌክት ሰርክል ነገር ግን ምን አይደለችም ይላል። ፐርፌክት የሆነ ሰርክል አይደለችም። ፐርፌክት ሰርክል ማለት እንግዲህ ሰርክልን ወይም ክብን አስቡ። ሴንተር አለው የሰርክል ከሴንተሩ እስከ ሰርክሉ ድረስ ያለው ርቀት ሁሉም ርቀቶች ወይም ራዲየስ ብለን የምንጠራቸው በሙሉ እኩል ናቸው። የእርዝ ግን እንደዛ አይደለም። የተወሰነ ዲፈረንስ አለው። ኦኬ አሁን ዲያሜትር የሚባል ለምሳሌ ከአንደኛው ሰርክል ጫፍ እስከዛኛው ሰርክል ጫፍ ወይም ደግሞ ዲያሜትር የምንለው ዘ ሎንግስት ኮርድ ኦፍ ዘ ሰርክል ነው። ሜቢ እንግዲህ ስለ ሰርክል ማትስ ላይ ካልተማራችሁ አላቅም። ኮርድ የሚባል አለ፣ ዲያሜትር የሚባል አለ። ኮርድ ከአንደኛው ሰርክል እዛኛው ሰርክል ላይ የሚደርስ ሲሆን ዲያሜትር ደግሞ ዘ ላርጀስት ኮርድ ነው። ወይም ደግሞ ከአንደኛው የሰርክል ጫፍ ሌላኛው ጫፍ ላይ የሚደርስ በሴንተሩ ላይ የሚያልፍ ዲያሜትር ይባላል። ስለዚህ ዲያሜትሩ የመሬት ዲያሜትር ማለት ነው ከፖል ፖል ወይም ደግሞ ከሳውዝ ወደ ኖርዝ ሜዥር ስናደርገውና ከኢስት ወደ ዌስት ሜዥር ስናደርገው እኩል አይደለም። የ40 ኪሎ ሜትር ዲፈረንስ አለው። ኦኬ ስለዚህ ኢት ሃዝ ኦልሞስት ስፌሪካል ሼፕ ወይም ደግሞ የስፌር ቅርጽ ነው ያላት፣ የኳስ ቅርጽ ማለት ነው። ግሎብ ብለን የምንጠራው ወይም ደግሞ ይሄ ልዑል ብለን የምንጠራው እንግዲህ ኢት ኢዝ ዘ ቤስት ሞዴል ኦፍ ዘ እርዝ መሬትን በትክክል ይገልጻታል ተብሎ የሚታመን ነው ግሎብ ብለን የምንጠራው ማለት ነው። ኦልራይት ሶ ቅርጿን ስናይ እንግዲህ ፖል አካባቢ የመሬት ፖል አካባቢ ላይ ፍላትንድ ነው ወይም ደግሞ ጠፍጠፍ ያለ ነው ወይም ጠበብ ያለ ነው ከፖሏ። ስለዚህ ኢት ኢዝ ስላይትሊ ፍላትንድ አት ዘ ፖል ፖል አካባቢ ላይ ጠፍጠፍ ወይም ጠበብ ያለ ነው ማለት ነው። ዲስ ኢንዲኬት ዳት ዘ ኢኩዌተር ወይም ዘ ኢኳቶሪያል ኤንድ ፖላር ዲያሜትር አር ስላይትሊ ዲፍረንት። ፖላር ዲያሜትር ስንል ከሳውዝ ወደ ኖርዝ ሜዥር ስናደርግ ያለው ዲያሜትር ሲሆን ኢኳቶሪያል ዲያሜትር ደግሞ ከምዕራብ ወደ ምስራቅ ወይም ከምስራቅ ወደ ምዕራብ በኢኩዌተር በኩል ያለው ዲያሜትር ማለት ነው ዲፍረንት አለው ወይም ደግሞ ልዩነት አለው ማለት ነው። ዘ ዲያሜትር ፍሮም ዘ ፖል ቱ ፖል ኢዝ ሾርተር ዳን ዘ ዲያሜትር ኦፍ ዘ ኢኩዌተር። ስለዚህ ከኖርዝ ወደ ሳውዝ ስንለካ እና ከዌስት ወደ ኢስት ስንለካ ልዩነት አለው። ከኖርዝ ወደ ሳውዝ ስንለካ 12660 ያክል ኪሎ ሜትር ሲሆን ከዌስት ወደ ኢስት ደግሞ ኢኳቶሪያል የሆነ ዲያሜትሩን ስንለካ 12700 ኪሎ ሜትር ያክል ነው። ስለዚህ የ40 ኪሎ ሜትር ዲፈረንስ አለው። ሶ ምድር ወገብ አካባቢ ትንሽ ሰፋ ኤንድ ፖል አካባቢ ላይ ትንሽ ጠበብ የምን ያክል የ40 ኪሎ ሜትር ያክል 40 ኪሎ ሜትር ባይዘዌ በጣም ትንሽ ነው ከመሬት አንጻር ስናየው ማለት ነው። ስለዚህ ፐርፌክት ሰርክል አይደለችም ያልነውም ለዛ ነው ማለት ነው። ሶ ሼፓ ይህን ይመስላል። ቀጣይ ሞመንት ኦፍ ዘ እርዝ የመሬት እንቅስቃሴ። ሞመንት ምንድን ነው? መጀመሪያ ሞመንት እንግዲህ ሜቢ ፊዚክስ ስለማትማሩ ነው እንጂ ፊዚክስ ቢኖር ኖሮ 7ኛ እና 8ኛ ክፍል ድሮ ፊዚክስ ነበረ፣ ስለ ሞሽን ስትማሩ ታውቁት ነበር። ኤኒዌይስ ሞመንት ማለት ኢት ኢዝ ዘ አክት ኦፍ ሽፍቲንግ ፖዚሽን አሎንግ ኤ ዲፋይንድ ላይን፣ የሆነ ፖዚሽን መቀየር ነው። ሞመንት ወይም ሞሽን ማለት እንግዲህ ዘ ኮንቲኒየስ ቼንጅ ኦፍ ፖዚሽን ነው። የሆነ ፖዚሽን ወይም ደግሞ ያላችሁበትን ቦታ መቀየር መቻል። ለምሳሌ እኔ እዚህ ካለሁበት ተነስቼ ሌላ ቦታ ብታገኙኝ ሞመንት ላይ ነበርኩ ወይም ደግሞ እንቅስቃሴ ላይ ነበርኩ ማለት ነው። ፖዚሽን የምቀይር ከሆነ በተለይ ኮንቲኒየስ ከሆነ the continuous change of position ከሆነ ፖዚሽንን ኮንቲኒየስሊ የሚቀይር ከሆነ ሞሽን ውስጥ ነው ያለሁት ወይም እንቅስቃሴ ውስጥ ነው ያለሁት ማለት ነው። ስለዚህ the shifting of position along a definite line movement ብለን ስንጠራ it happens to be horizontal ሊሆን ይችላል or vertical ሊሆን ይችላል or elliptical along a given direction following a definite line in a course of time። ስለዚህ movement በተለያየ ዳይሬክሽን ሙቭ ሊደረግ ይችላል። ሆሪዞንታል ሊሆን ይችላል፣ ቨርቲካል ሊሆን ይችላል፣ ወይም ደግሞ ኤሊፕቲካልም ሊሆን ይችላል ማለት ነው። ኦልራይት ግን ዲፋይናይት የሆነ ላይን መኖር አለበት የምጓዝበት። ያ ላይን እንግዲህ ኢማጂነሪ የሆነ ላይን ሊሆን ይችላል
መሬት ለምሳሌ አሁን ቅድም ላይ ሪቮልቭ ታደርጋለች ብለናል። ለሪቮልቭ የምታደርግበት ወይም የምትዞርበት መስመር ወይም የሀሳብ መስመር ኦርቢት ወይም ደግሞ ምህዋር እንለዋለን። እሱን ነው ዲፋናይት ላይን ብለን የምንጠራው ማለት ነው። ሰው ኤቭሪቲንግ ሃዝ ኢትስ ኦን አክሲስ ኦፍ ሙቭመንት። እንግዲህ እያንዳንዱ ነገር በሚንቀሳቀስበት ጊዜ የራሱ የሆነ አክሲስ አለው። እኔ ለምሳሌ ልክ እንደዚህ ሮቴት ባረግ አክሲስ አለ የምዞርበት ማለት ነው። ኦኬ ላይክ አሁን እንዴት መሰላችሁ? ይህንን ጉዳይ ለመረዳት መሀረቤን ያያችሁ የሚል ጨዋታ አስታውሱ እስኪ። ሰዎች ዙሪያውን ይኮለኮላሉ። ከዛ አንዷ ኳስ ይዛ ትዞራለች። መሀረቤን ያያችሁ አላየንም እባካችሁ ምናምን እያለች ያ እንቅስቃሴ ነው። ላይክ ያቺ የምትንቀሳቀሷን ለምሳሌ እንደ መሬት አድርጋችሁ ቁጠሯት። አት ሴንተር ከጨዋታው ላይ የተሸነፉ መሀል ይቀመጣሉ አይደለ? የመሀረቤን ጨዋታ ላይ መሀል ላይ ደግሞ አት ሴንተር ቢቀመጡ እንደ ፀሐይ ቁጠሩ። ዙሪያውን የተከለከሉት ደግሞ ልክ ኦርቢት ብለን የምንጠራው የሀሳብ መስመር እናርጋችሁ አስቡት። እንደዛ ነው ሀሳቡ፣ የዛ ሀሳብ ነው ያለው። ስለዚህ ኤቭሪቲንግ ኢን ዘ ኢንቨርስ ሙቭስ፣ እያንዳንዱ ነገር ኢንቨርስ ላይ እንግዲህ ሙቭ ያደርጋል ወይም ደግሞ እንቅስቃሴ ላይ ነው ያለው። ዜር ኢዝ ነቲንግ ዳት ዳዝንት ሙቭ፣ በኢንቨርስ ውስጥ እንግዲህ የማይንቀሳቀስ ነገር የለም። የማይንቀሳቀስ ነገር የለም። አሁን ለምሳሌ እዚህ ቁጭ ያልኩ መስላችኋል፣ ግን እየተንቀሳቀስኩ ነው። ከማን አንጻር? ከሰን ወይም ከፀሐይ አንጻር ከመሬት ጋር አብሬ እየተንቀሳቀስኩ ነው። ስለዚህ እያንዳንዱ ነገር በኢንቨርሳችን ወይም ደግሞ በህዋ ውስጥ እንቅስቃሴ ላይ ነው ያለው ማለት ነው። ሶ ኢን አወር አርዝ ዊች ሃዝ ሰቨራል ሞመንትስ፣ ወይም ደግሞ መሬታችን ላይ የተለያዩ እንቅስቃሴዎች ይኖራሉ። ዘርዝ ኢዝ ዋን ኦፍ ዘ ፕላኔት ኢን ዘ ዩኒቨርስ the most noticeable moments of the earth are that is the rotation on its axis and revolution around the sun። ስለዚህ ሁለት አይነት እንቅስቃሴዎችን ነው የምታካሄደው መሬት ማለት ነው። የመጀመሪያው ሮቴሽን ነው ሽክርክሪት የምንለው ማለት ነው። ሁለተኛው ደግሞ በፀሐይ ዙሪያ መዞር ማለት ነው። ስለዚህ ዙሪትና ሽክርክሪት የሚባሉ ሁለት እንቅስቃሴዎችን ታካሄዳለች ማለት ነው። ኦልራይት። ስለዚህ those two movements which takes place at the same time are important because they result in phenomena that affect your life on Earth። ስለዚህ መሬት ሁለት እንቅስቃሴዎችን ታካሂዳለች። እነዚህ ሁለት እንቅስቃሴዎችን ማወቅ ተገቢ ነው። ቢኮዝ ህይወታችን ላይ ከፍተኛ የሆነ ተጽዕኖ የሚፈጥሩ እንቅስቃሴዎች ስለሆኑ ማለት ነው። ኦኬ ሶ like all other planets, the Earth moves around the sun along a definite direction and line without stopping for a while. The imaginary line or path along which does revolve is called orbit. ስለዚህ መሬት continuously ያለማቋረጥ ትዞራለች። ማንን? ፀሐይ። የምትዞርበት መስመር ምን ይባላል? ኦርቢት ይባላል። ኦርቢት። ኦኬ the orbit is not a perfect circle። የኦርቢቱን ፐርፌክት የሆነ ሰርክል አይደለም። ምን አይነት ነው? ኤሊፕቲካል ኢን ሼፕ ነው፣ ወይም ደግሞ ቅርጹ ሞላላ የሆነ ቅርጽ ነው ያለው ማለት ነው። ኦኬ because of the elliptical shapes of the Earth's orbit, the distance between the Earth and the Sun changes as the Earth revolves around the Sun። እንግዲህ ተመልከቱ፣ ኤሊፕቲካል የሆነ ቅርጽ ስላለው መሬት የምትጓዝበት መስመር ወይም ምህዋሯ በፀሐይና በመሬት መካከል ያለው ርቀት ምን ይላል? ይፈራረቃል። አሁን ቅድም ላይ the distance between the Earth and the Sun 150 ሚሊዮን ኪሎ ሜትር ነው ብለናል። ወይም ደግሞ ፀሐይ ከመሬት 150 ሚሊዮን ኪሎ ሜትር ነች ስንል አቬሬጁን ነው እንጂ የምትዞርበት ቅርጽ ኤሊፕቲካል ስለሆነ ሰምታይምስ ትቀርባለች፣ 147 ሚሊዮን ኪሎ ሜትር ያክል ትቀርባለች፣ አንዳንዴ ደግሞ 152 ሚሊዮን ኪሎ ሜትር ያክል ትርቃለች። ኦልራይት። ስለዚህ ይህ መቅረብና መራቋ ደግሞ የተለያዩ ነገሮች እንዲፈጠሩ ያደርጋል። ወቅቶች እንዲፈራረቁ ያደርጋል። የቀንና የሌሊት ርዝማኔ እንዲፈራረቁ ላይ ያደርጋል ማለት ነው። ኢን ጀነራል ዘ እርዝ ሜክስ ቱ ሞመንትስ those movements are known as rotation and revolution። ስለዚህ ሁለት አይነት እንቅስቃሴዎች ሽክርክሪትና ዙሪት ብለን ነው የምንጠራቸው። so every 24 hours the earth makes one complete movement in its axis. this movement is known as rotation ብለን እንጠራዋለን። በ24 ሰዓት ውስጥ መሬት አንድ ኮምፕሌት የሆነ ሮቴሽን ታካሄዳለች። በ24 ሰዓት ውስጥ በራሱ አክሲስ ማለት ነው። ይህ ሮቴሽን ይባላል፣ ሽክርክሪት ማለት ነው። ሽክርክሪት the earth makes one complete movement around the sun
in a year. that means 365 days የሚፈጅ ማለት ነው። 365 ቀንን የሚፈጅ አንድ ሙሉ የሆነ ሪቮልቭ ወይም ደግሞ ሪቮሉሽን ታካሄዳለች ዙሪት ማለት ነው። ስለዚህ እንቅስቃሴ ሪቮሉሽን ይባላል። በራሱ አክሲስ የምትሽከረከረው በ24 ሰዓት ውስጥ ከሆነ ደግሞ ሮቴሽን ነው። አስተውሉ ሁለቱ ልዩነት። አንድ ዓመት ወይም 365 ቀን የሚፈጀው ሪቮሉሽን ነው ዙሪት። ወይራስ 24 ሰዓት የምትፈጀዋ ደግሞ ቀንና ሌሊት እንዲፈራረቁ የምታደርገዋ ደግሞ ሽክርክሪት ትባላለች። የምትሽከረከረው በአክሲሷ ነው፣ የምትዞረው በምህዋሯ ነው ወይም ደግሞ በኦርቢቷ ነው። ይህንን ለዩ። ዘ ቱ ሙቭመንትስ ጎ ሃንድ ኢን ሃንድ። ሁለቱም እንቅስቃሴዎች እንግዲህ እጅ ለእጅ ተያይዘው ነው። ሮቴሽንም ይቀጥላል፣ ሪቮሉሽን ልክ እንደዚህ እየተሽከረከረች ነው የምትዞረው ማለት ነው። ኦኬ። ስለዚህ መሬት እንግዲህ አንድ ሙሉ ሽክርክሪት ለመሽከርከር 24 ሃወር ልብ በሉ። መሬት አንድ ሙሉ ዙር ፀሐይን ለመዞር 365 ቀን ከ1/4 ይፈጅባታል። alright። ስለዚህ the rotation of the earth on its axis is affected from west to east። መሬት የምትሽከረከረው እንግዲህ ከምዕራብ ወደ ምስራቅ ነው። እሺ አሁን ከምስራቅ ሜቢ እንግዲህ እዚህ ጋር አሁን ዲቴል እናያለን። ከምዕራብ ወደ ምስራቅ፣ ከምዕራብ ወደ ምስራቅ ስትሽከረከር ፀሐይ ከምስራቅ ወደ ምዕራብ የተጓዘች ይመስለናል። ልብ በሉ መሬት ከየት ወዴት? ከምዕራብ ወደ ምስራቅ ነው የምትሽከረከረው፣ ከምዕራብ አቅጣጫ ወደ ምስራቅ። ፀሐይ ደግሞ ከምስራቅ ወደ ምዕራብ የመጣች ይመስለናል። ይህ አፓረንት ሙቭመንት ኦፍ ዘ ሰን ይባላል። እናየዋለን ከስር። ኦኬ። ሌላው የመጨረሻ ሀሳብ የምናነሳው ኤፌክት ኦፍ ሮቴሽን ኤንድ ሪቮሉሽን ነው። የሽክርክሪትና የዙሪት ተጽዕኖ ወይም ሊፈጥሩ የሚችሉት ነገር ምንድን ናቸው? የመጀመሪያው ኤፌክት ኦፍ ሮቴሽን rotation of the earth on its axis causes the following major phenomena። እንግዲህ የመሬት ሽክርክሪት በአክሲሷ መሽከርከሯ ዋና ዋና ክስተቶች ምንላቸው ወይም ደግሞ በዚህ ምክንያት የሚከሰቱ ክስተቶች ምንድናቸው? the changes of day and night የቀንና የሌሊት መፈራረቅ and apparent movement of the sun አንጻራዊ የሆነ የፀሐይ እንቅስቃሴ። እንግዲህ መሬት በምትሽከረከረበት ጊዜ ቀን ይመጣል፣ ሌሊት ይመጣል። አሁን ቀኑ ያልቅና ሌሊቱ ይመጣል፣ ሌሊቱ ያልቅና ቀኑ ይመጣል። ይሄ በሽክርክሪቷ ምክንያት የሚመጣ። አሁንም በሽክርክሪቷ ምክንያት ከምዕራብ ወደ ምስራቅ በምታደርገው እንቅስቃሴ አፓረንት ሞመንት ኦፍ ዘ ሰን ይፈጠራል። ያ ማለት ፀሐይ ከምስራቅ ወደ ምዕራብ የተጓዘች ይመስለናል ማለት ነው። ኦኬ። ስለዚህ አፓረንት ሞመንት እንጂ ሪል ሞመንት አይደለም። የሚመስለን ነው፣ እውነት የሚመስል ግን ያልሆነ which is said to be apparent movement። ኦልዌይስ ሁላችንም አሁን አእምሯችን ላይ የሚመጣው ፀሐይ በምስራቅ በኩል ብቅ ብላ በአናታችን ላይ አልፋ በምዕራብ እንደምትገባ ነው። እሱ ሳይሆን ሪያሊቲው መሬት ከምዕራብ አቅጣጫ ወደ ምስራቅ እንደዚህ ነው የምትሽከረከረው። ልክ እንደዚህ አያችሁ፣ እንደዚህ ትሽከረከር። ፀሐይ በጣም ርቀት ላይ ስላለች ፀሐይ በስተ ምስራቅ አቅጣጫ የወጣች መስሎ እንዲታየን ይሆናል ማለት ነው። ይሄ እንግዲህ የሽክርክሪት ውጤት ነው ማለት ነው። ስለዚህ ዴይ ኤንድ ናይትን ስናይ እንግዲህ as indicated earlier the earth has a spherical shape. Because of this shape only one half of the earth gets a sunlight and rotational movement። እዚህ ጋር እንግዲህ መሬት ምን አይነት ነች? ኤሊፕቲካል ስለሆነች የመሬት አንደኛው ክፍል ብቻ ፀሐይ ያገኛል፣ ሌላኛው ክፍል ደግሞ ጨለማ ይሆናል። ጨለማ የሆነው ሌሊት ወይም ደግሞ ናይት እንለዋለን። ብርሃን ያገኘው ደግሞ ዴይ ወይም ቀን እንለዋለን። የሚፈጠረው በሽክርክሪቷ ነው። ስለዚህ እየተሽከረከረች ምን ትላለች? በየተራ ዓለም ክፍል ላይ ያሉ ነገሮችን ታሞቃለች ማለት ነው። ላይክ ለምሳሌ አሁን በእሳት የሆነ ስጋ ነገር ስትጠብሱ እንዲህ አንድ ቦታ እንዳያርባችሁ እንዲህ እያሽከረከራችሁ ነው አይደለም የምታሞቁት ወይም ምን የምትሉት የምታበስሉት። ልክ እንደዛ ሁላ መሬትም እንደዚህ እየተሽከረከረች ነው ህይወት ያላቸውን ነገሮች በሙሉ ምን የምትለው ብርሃንና ሙቀት እንዲያገኙ የምታደርግ ማለት ነው ከፀሐይ። እዚህ ጋር አሁን ሀሳባችሁ ላይ የሚመጣው እንዴት መሬት ስትንቀሳቀስ እኛ እንንቀሳቀስም ወይ? ውሃው ለምሳሌ ውቅያኖሶች አሉ አይደፉም ወይ ምናምን? እንደዛ የሚባል ሀሳብ የለም። ወዴትም አይደፋም። ቢኮዝ አንደኛ የራሱ የሆነ ሰባት አለ፣ ግራቪቴሽናል ፎርስ አለ። ኦኬ። ሁለተኛ ልክ አሁን ወደ ሰማይ በየትኛውም አቅጣጫ ስታይ ወደ ላይ ሆኖ ነው የሚታይ። የትኛውም አቅጣጫ ምድርን ብዙራት ሙሉ
ወደ ላይ ሆኖ ነው የሚታየን ሁሉ ነገር ማለት ነው። እያንዳንዱ ነገር ስባ ስለምትይዝ ምንም የሚወድቅም የሚደፋም ነገር የለም። አእምሯችሁ ላይ እንደዛ አይነት ነገር መምጣት የለበትም ማለት ነው። ስለዚህ እሱ ሀሳብ እንደዛ ነው የሚለው። ሽፍቲንግ ኦፍ ዴይ ላይት እንግዲህ በሽክርክሪቷ ምክንያት የሚመጣ ነው። ሌላው አፓረንት ሙቭመንት ኦፍ ዘ ሰን ስንል እንግዲህ አፓረንት ሙቭመንት ማለት ምን ማለት ነው? አፓረንት ሙቭመንት ሚንስ ሲሚንግሊ ትሩ ሙቭመንትስ በት አንአክቹዋሊ ሲንስ ኢት ኢዝ ኖት ትሩ፣ እውነት የሚመስል ግን እውነት ያልሆነ እንቅስቃሴ ማለት ነው። ኦኬ እሱን አፓረንት ሙቭመንት ኦፍ ዘ ሰን ብለን እንጠራዋለን። ዘ ሮቴሽን ኦፍ ዘ ሜክስ ዘ ሰን as if it were moving across the sky from east to west። አሁን የፀሐይን እንቅስቃሴ እንግዲህ ተመልከቱ። መሬት ሮቴት በምታደርግበት ጊዜ ፀሐይ በምስራቅ ወጥታ በምዕራብ የምትገባ እስኪመስለን ድረስ ነው። እሱ ነው አፓረንት ሙቭመንት ኦፍ ዘ ሰን የምንለው ማለት ነው። ሪያሊቲው ግን መሬት ከምዕራብ ወደ ምስራቅ ትሽከረከራለች ነው። ይህ እንግዲህ የሽክርክሪት ኢፌክት ወይም ደግሞ ኢፌክት ኦፍ ሮቴሽን። when we came to the effect of revolution ወይም ደግሞ የዙሪትን ኢፌክት ስናይ አሁንም ሁለት ነገሮች ይፈጠራሉ። አንደኛው differences in length of the day and night የቀንና የሌሊት እዝማኔ ልዩነት ሲሆን፣ ሁለተኛው ደግሞ manifestation of the season ወይም ደግሞ የወቅቶች መፈጠር ነው። አሁን መሬት እንግዲህ ሪቮልቭ በምታደርግበት ጊዜ ያጋደለች ነች። በ23 1/2 ዲግሪ ያጋደለች ነች አክሲሷ ማለት ነው። ሶ እንደዚህ ሆኖ አይደለም የምትሽከረከረው፣ አጋድላለች የተወሰነ። እሱ ማጋደሏ ደግሞ ጀስት የምትጓዝበት መንገድ ኤሊፕቲካል በመሆኑ ወይም ደግሞ ኦርቢቷ ኤሊፕቲካል በመሆኑ የሆኑ ቦታዎች ላይ ሶስት አይነት መስመር አለ። እዚህ ጋር ማወቅ ያለባችሁ ነገር የምድር ወገብ መስመር አለ ወይም ደግሞ ኢኩዌተር የሚባል አለ። ወደ ሰሜኑ ደግሞ ትሮፒክ ኦፍ ካንሰር የሚባል አለ። ወደ ደቡቡ ትሮፒክ ኦፍ ካፕሪኮርን የሚባል አለ። በምድር ወገብ ትክክል ከሆነች ወይም አናት ከሆነች ፀሐይ ቀኑም ሌቱም እኩል ይሆናል። ቀኑም ሌቱም እኩል የሚሆነው መቼ መሰላችሁ? መስከረም 15 ገደማ እና መጋቢት 15 ገደማ ላይ ቀንም ሌቱም ከሰሜንም ደቡብም እኩል ይሆናል። 12 ሰዓት ይሆናል ጋይስ። ትሮፒክ ኦፍ ካንሰር ላይ ስትሆን ደግሞ ወደ ሰሜናዊ ንፍቀ ክበብ ስትመጣ ይህ ማለት ሰኔ 15 ገደማ ማለት ነው። የሰሜኑ ንፍቀ ክበብ ረጅም ቀን ያገኛል፣ ቀኑ ይረዝማል። አሁን እኛ ኦልሞስት ወደ ሰሜኑ ንፍቀ ክበብ ስላለን ሰኔ አካባቢ ወይም ክረምቱ ረጅም ይሆናል። ቀኑ ረጅም ስለሚሆን ሌሊቱ ደግሞ አጭር ይሆናል። ዳት ሚንስ ቀኑ ለምሳሌ 12 ሰዓት ነው፣ ቀኑ 14 ሰዓት አካባቢ ይሆንና ሌሊቱ ወደ 10 ሰዓት ያጥራል። ስለዚህ 10 እና 14 24 ይሆናል። ልክ እንደዛ ማለት ነው። አስተውላችሁት ሆነ ክረምት ብዙ ጊዜ ረጃጅም ነው። ወይም ደግሞ የሆነ ሰዓት ላይ ፀሐይ ሳትወጣ 1 ሰዓት የሚሆንበት የለም ገና ሳትወጣ። አንዳንድ ወቅት ደግሞ ወጣ ላይ ደርሳ 1 ሰዓት አይሆንም ገና 12 ሰዓት ይሆናል። ማታም ስትመለከቱ ሳይመሽ 1 ሰዓት ይሆናል። አንዳንድ ጊዜ ደግሞ መሽቶ ሁሉ ገና የሚሆንበታል። ያ ማለት የቀንና የሌሊት ርዝማኔ ነው። ስለዚህ ፀሐይ በትሮፒክ ኦፍ ካንሰር ስትሆን የሰሜኑ ንፍቀ ክበብ ረጅም ቀን ያገኛል፣ አጭር ሌሊት ያገኛል። የደቡቡ ደግሞ በተቃራኒው ረጅም ሌሊት አጭር ቀን ይሆናል። ፀሐይ በትሮፒክ ኦፍ ካፕሪኮርን ወይም ደግሞ በደቡብ ንፍቀ ክበብ ስትሆን ረጅም ቀን ያገኛል፣ አጭር ሌሊት ይሆናል። የሰሜኑ ደግሞ በተቃራኒ ይሆናል ማለት ነው። ይህ እንግዲህ በሪቮሉሽን ምክንያት የሚመጣ ክስተት ነው ማለት ነው። ክስተት ነው። ከዛ በተጨማሪ ሲዝኖች ይፈጠራሉ። ሲዝን ኢዝ ዋን ኦፍ ዘ 4 ዲቪዥን ኦፍ ዘ ኢየር። ሲዝን ወይም ወቅት የምንለው እንግዲህ የአንድ ዓመት ክፍልፋይ ነው። ዓመት በ4 ሲዝኖች ይከፈላል። በጋ፣ ክረምት፣ ጥቢ፣ መኸር ብለን የምንከፍለው ማለት ነው። ስላችሁ መሬት እንግዲህ የምትዞረው በኦርቢቷ ነው፣ በምህዋሯ ነው። ቅርጹ ኤሊፕቲካል ነው። የሆነ ታይም ከፀሐይ በጣም ትርቃለች፣ የሆነ ሰዓት ከፀሐይ በጣም ትቀርባለች። በዛ ጊዜ የተለያየ ቴምፕሬቸር ይኖራል መሬት ላይ የተለያየ ቴምፕሬቸር፣ የንፋሱ ሁኔታ ምናምን አጠቃላይ የክላይሜት ኮንዲሽኑ ቼንጅ ያደርጋል። በዚህ ጊዜ የተለያየ አትሞስፌሪክ ካራክተር ኖረ ማለት ወቅት እየተፈራረቀ ነው ማለት ነው። ሰምታይምስ ዝናባማ እንዲሆን ያደርገዋል የቴምፕሬቸር፣ ሰምታይምስ ደግሞ ኩልል ያለ ሰማይ እንዲኖር፣ ጥርት ያለ ሰማይ እንዲኖር ያደርገዋል። ይሄ ሼፕ በዚህ ሼፕ ላይ ወይም በኤሊፕቲካል ሼፕ ወይም ደግሞ በኦርቢቷ የምታደርገው እንቅስቃሴ ማለት ነው። ስለዚህ አጠር ስናደርገው
መሬት ሁለት አይነት እንቅስቃሴዎችን ታደርጋለች። አንደኛው ሮቴሽን ነው። በሮቴሽን ጊዜ እንግዲህ ቀንና ሌሊት ይፈራረቃል። አፓራንት ሞመንት ኦፍ ዘ ሰን የሚባል ነገር ይፈጠራል። ሰምታይምስ የንፋስ አቅጣጫም ይቀየራል ጋይስ። የንፋስ አቅጣጫ ኦሽን ከረንት ምናምን እነዚህ ነገሮች ይቀየራሉ። የንፋስ አቅጣጫ ማለት ለምሳሌ ማታ አካባቢ ከደቡብ ወደ ሰሜን ነፍሶ ከሆነ ቀን ላይ ከሰሜን ወደ ደቡብ ወይም የዛ ተቃራኒ አቅጣጫ ሊሆን ይችላል። ኦሽን ከረንት ስንል የውቅያኖስ ሞገድም ዳይሬክሽኑ ይቀየራል። አንዳንዴ ወደ ሆነ አቅጣጫ ይነፍሳል፣ ሌላ ጊዜ ወደ ሌላ ሞገዱ ማለት ነው። እሱ ነገር እንዲፈጠር ይሆናል ማለት ነው። ኦኬ ከዛ ሪቮሉሽን የምንለው ደግሞ መሬት ፀሐይን በኦርቢቷ የምታደርገው እንቅስቃሴ ነው። እሱ ጋር ደግሞ ሁለት ነገሮች እንዲፈጠሩ ይሆናል። አንደኛው ዲፈረንስ ኢን ዴይ ላይት የቀንና የሌሊት ርዝማኔ ልዩነት፣ እንዲሁም ደግሞ ማኒፌስቴሽን ኦፍ ደ ሲዝን የሚል ይሆናል ማለት ነው። በቀጣይ ክፍል ልናየው የምንችለው እንግዲህ ኤክስተርናል ኮምፖነንትስ ኤንድ ኢንተርናል ስትራክቸር ኦፍ ዘ እርዝ የሚል ይሆናል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። በተረፈ በያላችሁ በሰላማችሁ ይብዛ። መልካም ጊዜ